ስለዚህ አንድ ኦርቶዶክሳዊ ወንጌል ገብቶት የማርያምን ምልጃ አልቀበልም ማለት አይችልም። ኦርቶዶክሳዊ አንተ ደሜ ኦርቶዶክሳውያን ትምህርታቸውን ትቀበላለህ። በጣም ጥሩ የሚደገፍ ነገር ነው። አሪ ፖይንት ነው። ዋይ ዶንት ዩ ለምንድን ነው ኦርቶዶክስ ማትሆነው? እኔ በሱ አሁን ባልከው ስለማመን እኔ ድኛለሁ። በቃ ብርጅ ምን አቋም ቢስ አቋም የለም። አንድ ነፈለገ እኔ ከእናንተ ጋር ነኝ። አንድ ደግሞ እዚህ ጋር እኔ ከእናንተ ጋር ነኝ። አቋም ይኑር በእናትህ እድሜ ልክ እንዲህ ሽልምጥምጥ ሰው አይመቸኝም። አቋም አይኖርም። አንተ እድሜ ልክህን እንዴ ነገሩ አይደል እንዴ? አንተ በቃ በቀደም ኔቸር ልውሰድሽ ብለህ አጋፈጡ እኮ በቃ ደግሞ ተመልሰህ ደግሞ ከእነሱ ጋር ትጣበቃለህ። እንደገና ኤርሚያስ ቤት ትገባለህ እንዴ? አቋም ይኑር በእናትህ እንደዛች ራይድ እንዲህ አቋም ይኑር በጌታ። ኦርቶዶክስ አልዳነችም ብለህ የምትልበት ትምህርት ወንጌል አማኞች ድነዋል ነው አልዳኑም የምትለው አንተ? ወንጌል አማኞች ድነዋል፣ ኦርቶዶክሶችም ድነዋል። እና ምንድነው የሚያለያያችሁ ታዲያ? ሁለቱም ከዳኑ በመሰረታዊ ነገር አይለያዩ? ምንም አይለያዩ። ሁለቱም የእግዚአብሔር መንግስት ወራሾች ናቸው እንጂ መሰረታዊ ነገሮች እነዚህ በአምስቱ ሶላ በአምስቱ አዕማደ ምስጢራት አይለያዩ። ምንም የሚለያዩበት ነገር የለም። ምንም አምጣ ይለያያሉ ብለህ እርግጠኛ ነህ? ደሜ ቀስ እያለ እየተማረ ቆይ ቀስ በቀስ በደንብ በእምነት በደንብ ልደግ በእነዚህ ትምህርቶች እምነት ላይ እያለ ቢመልስስ ማለት በአንድ ዝም ብዬ እንዳልገባ አሁን ላይ አሁን እንደዚህ አይነት እምነት አለኝ ግን ቀስ ብያለሁ ግን ይጠንቀቅ ታረጋግጥ በደንብ እሱ አኪዬ ትክክለኛ ኦርቶዶክሳውያን ወንጌል ያስፈልጋቸዋል አያስፈልጋቸው? ወንጌል የሚያስፈልጋቸው የዳኑ ናቸው ያልዳኑ ናቸው? ወንጌል የሚያስፈልጋቸው ወንጌል ለሰው ልጆች ሁሉ ስለሆነ ለሰው ልጆች ሁሉ ወንጌል ያስፈልገዋል እኮ። የዳኑ ናቸው ያልዳኑ ናቸው ወንጌል የሚያስፈልጋቸው? እንዴ ላልዳኑ ነው እንጂ ወንጌል የሚያስፈልገው። ኦኬ ስለዚህ ኦርቶዶክሳውያን ወንጌል ያስፈልጋቸዋል ብለሃል። አልዳኑ ማለት ነው። ስለዚህ አንድ ኦርቶዶክሳዊ ወንጌል ገብቶት የማርያምን ምልጃ አልቀበልም ማለት አይችልም። ኦርቶዶክሳዊ ሆኑ ኦርቶዶክሳውያን አንቀበልም አይሉም። አሁን ለምን መሰለ አንቀበልም የሚሉበት ምክንያት ህይወታችን ውስጥ ስርዓት አምልኳችን ውስጥ ሁሉ የተሳሰረ ስለሆነ አንልም። ማንኛውም ኦርቶዶክስ ሁሉም ይቀበላል። ምክንያቱም ቅዳሴያችን ላይ ይቀራል እንለዋለን። እዛው ቅዳሴ ላይ የእመቤታችንን አይደለም የጳውሎስን ራሱ አንልም። የጳውሎስን ራሱ ሲሲ ምን አለ? ከኦርቶዶክስ የማልቀበላቸው ትምህርቶች አሉ አንደኛው ብሎ ያው ሜሮሎጂ ላይ የቀረው። እስቲ እሱን ጠይቀውና ይሄን ይመልስልና ከዛኛ የምናዳምጥ። ኦኬ የማይቀበለው ነገር ሊኖር ይችላል። ችግር ርዕሱ ስላልሆነ አሁን እኔ የምቀበላቸውና ማልቀበላቸው ነገሮች አይደለም ቶፒኩ። እኔ ሲሳይ ኦርቶዶክስ ማልሆንበት የራሴ ብዙ ምክንያቶች አሉኝ። የራሴ ማልቀበላቸው ትምህርቶች አሉ። አንተ ደሜ ኦርቶዶክሳውያን ትምህርታቸውን ትቀበላለህ። በጣም ጥሩ የሚደገፍ ነገር ነው። አሪ ፖይንት ነው። ዋይ ዶንት ዩ ለምንድን ነው ኦርቶዶክስ ማትሆነው ነው እኮ። አሁን አንተ ሳትመልስልኝ እኔ ልመልስልህ አልችልም ነው። ገባህ? አንተ በትክክል የአንተን አቋም ማወቅ አለብኝ። የማልቀበላቸው ብለህ ከኦርቶዶክሳውያን አስተምሮ ብራዘር ያዳምጠኝ። አንተ አዳምጠኝ። አንተ ከኦርቶዶክሳውያን አስተምሮ የማልቀበላቸው ወይም ደግሞ የዘላለምን ሕይወት አይሰጡኝም ብለህ የምታስበው ትምህርት ካለ እስቲ እንስማ፣ ንገረኝ። ምንድን ነው? እኔ ራሴ ማልሆንበት ምክንያት አለኝ አልኩ። አንተ ግን ትምህርታቸው በሙሉ ትክክል ንገረኝ። አንተ የማትሆንበት ምክንያት ምን እንደሆነ ንገረኝ። እስኪ አንዴ ግን መሀላችሁ ልግባና ማለት ነው። ለምሳሌ ኦኬ እሺ፣ ለምሳሌ ደሜ እንግዲህ አሁን ከቅርብ ጊዜ ወደዚህ በቤርሻን ውስጥ ያለው ትምህርት አትሊስት እንደው ቢያንስ ዶግማውን ነው እያልክ ያለው ለጊዜው? ዶግማ ገላቱንም ማለት ነው። ገላቱንም ያለውን ነገር ጠይቅ ያለው ተረድቻለሁ ማለት መረዳት ያለብኝ ተረድቻለሁ። በዶግማ ደረጃ ግን ደሜ እኮ እያለ ያለው እዚህ ጋር ቀጥላለሁ። ሐዋርያው ቀጥላለሁ። ደሜ እኮ እያለ ያለው አሁን ከስራ ወጥቼ ወደ ቤት እየሄድኩ ነው። ማነው ኦፍ የሚያደርገው? ቆይ ሚውት አታርግ። አንዴ ቆይ ሀሳቡን ይናገር።
ብሩክ ደሜ እኮ እያለ ያለው በጣም ግልጽ ነው። ምንድነው እያለ ያለው? አሁን ሲስ የሚጠየቀው በጣም ሲምፕል ጥያቄ ነው። እኔ አሁን ከስራ ወጥቼ ወደ ቤት እየሄድኩ ነው። ለምንድን ነው ቤት የማደርሰው እያለኝ ነው ሲስ። ግን መንገድ ላይ ነኝ መድረስ አይቀርም። ለማደረስም ሲለኝ እየሄድኩ ነው የምለው። ስለዚህ አሁን ሲስ ስለጠየቀው ጥያቄ ደሜ ለምንድን ነው የማትሆነው ኦርቶዶክስ ሲል መንገድ ላይ ነው ያለሁት። ስለዚህ መንገድ ላይ ሆኜ ቤት እንዴት አደርስም የሚለው ጥያቄ ለመመለስ መንገድ ላይ ነኝ ነው። ስለዚህ ቀላል ጥያቄ ነው። ቀጥል ሐዋርያው ቀጥል። ጥሩ መንገድ ሐዋርያው ቀጥል አላለኝም። አንተ ሰው ግን ይናቆራሉ እኮ በሰው ቤትም በቃ ከባድ ነው ሙዳችን አንዳንዴ። እሺ እንትን ሐዋርያው ቀጥል ይለኛል። እሺ ለማንኛውም ግን ማለት እንግዲህ አሁን ደሜም እሰየው ብዙ የምቀበላቸው ነገሮች አሉ ካለ እሰየው ይቀበል። ሲሱ ደግሞ አይ እንደው አንዳንድ የማልቀበላቸው ነገሮች ስላሉን ኦርቶዶክስ የማልሆነው ካለ እሰየው። አሁን አክቹዋሊ ኦርቶዶክስ ፕሮቴስታንትን ስትቀበላለሁ ይሄ ብለው ሲሱ እቀበላለሁ የፕሮቴስታንትን ብሎ አፉ ሞልቶ መናገር አይችልም። ምክንያቱም የትኛውን ተብሎ ደግሞ ጥያቄ ስለሚመዘዝ ጥምቀት ያድናል የሚለው ነው ወይስ አይደለም የሚለው የቱን ነው የምትቀበለው? ቅዱስ ቁርባን የጌታ ስጋና ደም ነው የሚለው ነው ወይስ አይደለም የሚለው? ስለዛ እየተለየ ይሄድና የሆነች የፔንቴኮስታል ሰርክል ውስጥ ከዛ ሰርክል ውስጥ ደግሞ የሆነች ቸርች ውስጥ ብቻ ሄዶ መቀመጥ ያለው አማራጭ እንጂ ፕሮቴስታንት በሚል ደረጃ እቀበላለሁ ማለትም አይችልም ማለት ነው። እና ስለዛ ምንድን ነው ዋናው ነገር ያው በዚህ ውስጥ የቤተ ክርስቲያን ትምህርት ምን ይላል ምናምን የሚለውን እሱን ማወቁ በቂ ነው። እግዚአብሔር ደግሞ በነገር ሁሉ ይርዳችሁ ሁለታችሁ። ግን አሁንም እኮ የሲሳይን ጥያቄ ብሰማ ለእኔም ግንዛቤና እንደገና ሪቫይዝ ለማድረግም ይመቸኝ ነበረ። ኦርቶዶክስ ላለመሆን የሚከለክለውን እኔ ነገርኩ እኮ። እኔ አንድ ሰው ቆይ አንድ ሰው ኦርቶዶክስ ላለመሆን ወንጌል አማኝ ላለመሆን ሺህ ምክንያቶች ሊኖሩት ይችላሉ። እኔ ምክንያቶች አሉኝ አልኩ። አሁን የእኔ ሰውን በጣም አንገብጋቢ ሹ መሆን ያለበት ምክንያት የሌለ አንተ ለምን አትሆንም ነው። ኦርቶዶክስ አልዳነችም ብለህ የምትልበት ትምህርት እኔ ኦርቶዶክስ ማልሆንበት ቅድም ተሸውዳል። ምን አልክ? የሰማነው ምንድን ነው? የማርያምን ምልጃ የማይቀበሉ ኦርቶዶክሶች አሉ። ወንጌልን የሚያውቁ ስህተት ሊሆን ይችላል፣ ግን ይቅርታ ብጠይቃለሁ። ዛቢሎን ስህተት ሊሆን ይችላል። ፖይንቱ ወደ እኔ ሳታመጣ ምን አለ መሰለህ፣ አንድ ሰው ቅድም አኬ አንስቶታል። አንድ ሰው የሆነ ነገር ማይሆንበት የራሱ የሆነ ምክንያት ሊኖረው ይችላል። አሁን ትልቁ ፖይንት ምንም ምክንያት የሌለ ሰውዬ ለምን አትሆንም ነው። ቆይ ሲሶይ ምን ይቅርታ ነው። ቆይ ደሜ ቀስ እያለ እየተማረ ቆይ ቀስ በቀስ በእምነት በደንብ ልደግ በእነዚህ ትምህርቶች እምነት ላይ እያለ ቢመልስስ ማለት በአንድ ዝም ብዬ እንዳልገባ አሁን ላይ አሁን እንደዚህ አይነት እምነት አለኝ፣ ግን ቀስ ብያለሁ። ግን ይጠንቀቅ እሱ አክዬ ትክክለኛ መልስ። አንተ ግን ባጭሩ መልስ እና እኔ ነገርኩህ። ወንጌል ያስፈልጋል። ዋን ሞር ካኬ ጋር ስናወራ እኔ ማልሆንበት ብዙ ምክንያቶች አሉ። ያንተንቶ ኦርቶዶክሳውያን ወንጌል ያስፈልጋቸዋል አያስፈልጋቸውም? ለምን አጣብቂኝ አይነት ጥያቄዎችን ለምን ጠይቋለህ? አይደለም ቆይ ቅድም ተጠይቋል። ቆይ አንተ አልነበርክም? ተጠይቋል እኮ ቅድም ስለተጠየቀን ወንጌላውያን ወንጌላውያን ወንጌል ያስፈልጋቸዋል ብለህ ቅድም ተናግረህ ነበረ። ኦርቶዶክሳውያን ወንጌል ያስፈልጋቸዋል አያስፈልጋቸውም? ዋን ሞር ታይም አይደለም ሁሌ የምለው ነው። ካቶሊካውያን ወንጌል ያስፈልጋቸዋል፣ ኦርቶዶክሳውያን ወንጌል ያስፈልጋቸዋል። ኢቭን ወንጌል አማኞች ነን የሚሉት ራሱ ወንጌል ያስፈልጋቸዋል ብዬ አምናለሁ። ወንጌል የሚያስፈልጋቸው የዳኑ ናቸው ያልዳኑ ናቸው? ወንጌል የሚያስፈልጋቸው ወንጌል ለሰው ልጆች ሁሉ ስለሆነ ለሰው ልጆች ሁሉ ወንጌል ያስፈልገዋል እኮ። የዳኑ ናቸው ያልዳኑ ናቸው ወንጌል የሚያስፈልጋቸው? እንዴ ላልዳኑ ነው እንጂ ወንጌል የሚያስፈልገው። ኦኬ ስለዚህ ኦርቶዶክሳውያን ወንጌል ያስፈልጋቸዋል ብለሃል። አልዳኑ ማለት ነው? ሙሉ ኦርቶዶክሲያን አልዳኑም አይደለም። የእኔን ነው እኮ የምነግርህ። አሁን ስለ ቤተ እምነት አይደለም፣ ስለ መዛብ፣ ስለ መመሪያ አይደለም። የሰው ልጆች ስለሆኑ ምን ያመኑ ናቸው የዳኑት? ኦርቶዶክሳውያን ሆነው የዳኑት ምን አይነት ምልክት ናቸው? ምን አይነት ምልክት ያላቸው ናቸው የዳኑት?
በክርስቶስ ኢየሱስ ያመኑ ትክክለኛ መጽሐፍ ቅዱስ የነገረ ድነት ትምህርት ያመኑ ኦርቶዶክሳውያን ድነዋል። ያ ማለት አይደለም። ትክክለኛ የነገረ ድነት ትምህርት ማለት ለምሳሌ ጥምቀት ላይ ቅዱስ ቁርባን ላይ ምናምን ላይ ማለት ነው። አሁን ኤግዛክትሊ አሁን ትምህርቶችን ስፔሲፊክ አድርገን ይሄ ብለን ዲቴል እሱ ውስጥ አልገባም። ይኸውልህ ግን ትክክለኛው መጽሐፍ ቅዱስ ነገረ ድነትን ያመነ ሰው ለእኔ ኦርቶዶክሳዊ ይሁን ካቶሊካዊ ይሁን የትኛውን ቦታ ላይ ይሁን ይህንን የነገረ ድነት የመጽሐፍ ቅዱስ የነገረ ድነት ያመነ ሰው ድኗል ብዬ አምናለሁ። የመጽሐፍ ቅዱስ የነገረ ድነት ምንድን ነው? ኮንሰፕቱ ምንድን ነው? አሁን ስለ ዲቴል እኮ አይደለም እኮ የምናወራው ዳሜ። አሁን ስለ ዲቴል ነው ወይ? የነገረ ድነት ፒላሩ ምንድን ነው? ፒላሩ በልጁ በኢየሱስ ክርስቶስ ማመን ያምናሉ ኦርቶዶክሳውያን እኮ። በኢየሱስ የሚያምን ኦርቶዶክሳዊ ይድናል። በኢየሱስ የሚያምን ሙሉ ኦርቶዶክስ የሆነ በሙሉ ግን ይድናል ብዬ እኔ አላምንም። እንዴት? በኢየሱስ የሚያምን ኦርቶዶክሳዊ ይድናል፣ ሙሉ ግን ሰው ኦርቶዶክስ ስለሆነ ብቻ ይድናል ብዬ አላምንም። አሁን አትለይ። አሁን ኦርቶዶክሳውያን በኢየሱስ ክርስቶስ የድነት እንትን ያምናሉ እኮ። ካመኑ ለምን ኦርቶዶክስ አትሆንም? አንተ ቀላል ጥያቄ እኮ ነው ያቀረቡት እያልኩ እኮ ነው። አሁን አንተ ወንጌል ያስፈልጋቸዋል ስላልክ እኮ ነው እዚህ ጋር የጠየኩ። ያምናሉ። አንተ ማያስፈልጋቸው ከሆነ ለምን ወደ ማያስፈልጉት ወደ እነሱ ለምን አትሄድም ነው እኔ ጥያቄ። አንተ አሁን እኮ ያስፈልጋቸው እንዴ? ያንተን እኮ ትምህርት እኮ ነው የፈለጉት ሲይዝ እኔ ማዳን አልፈልግም እንዴ? ስህተት ጎዳና ውስጥ ሆነ አንተ ትክክለኛውን መርምረህ አንብበህ ደረስክ አይደል እንዴ? ትክክለኛውን እኮ መርምረህ አንብበህ ደረስክ። ኦኬ አንተ አሁን እኔ ትክክለኛ ብዬ መርምሬ የደረስኩበትን እያበላሸህብኝ ነው። አልዳኑም እያልከኝ ነው። አንተ እንደ ዳኑ አምናለህ አይደል እንዴ? እኔ እኮ ነገርኩህ እኮ እኔ ኦርቶዶክስ ለምሳሌ ማለሆነበት ጓደኛዬ የኔ አባት ቴንኪው አባቴ ስለነበረን ቆይታ በጣም ነው የማመሰግነው። ሰላም በሉንሽ ሁላችሁ። ግን አሁን በዚህ አጋጣሚ እኔ ምን መሰለህ አንተ እዚህ ወንጌል አማኞች ጋር ሆነ በ2025 እንትን ኦርቶዶክሳዊ እንሆናለን ብለህ እንትን ከምትል እዛ ሄደህ ግን ብትጠራን አሪፍ ነው። አንተ ለምን አትሄድም? እኔ ምክንያቶች ስላሉኝ እኮ ነው። ድነዋል እያልከኝ እኮ ድነዋል እያልከኝ እኮ ነው። አንተን መጠይቅ ለመሰለ ኦርቶዶክሳውያን ድነዋል እያልከኝ ስለሆነ እኮ ነው እንዴ። ድነዋል አልከኝ እኮ ወይ አልዳኑም በለኝ። አንደኛህን እንዴ ድነዋል ካልከኝ አንተ ለምን አትሄድም ነው። ድነዋል ካልከኝ አንተ ለምን አትሄድም ነው ከዳኑ። ኤኒዌይ ደምዬ ለነበረን ጊዜ በጣም ቴንኪው። ይመችሽ አባቴ። ድነዋል ካልክ ማብረኝ ከኔ ጋር መሄድ አለብህ። አልዳኑም ካልክ ብለህ ወንጌል አማኝ ሆነ ቁጭ በል። አልዳኑም ብለህ ድነዋል ካልክ ና አብረኝ እንሂድ። ድነዋል ካልክ አልዳኑም ካልክ ወንጌል አማኙን ሲስ እየነገረኝ ራይድ ውስጥ ና አብረን ራይድ አብረን አንድ ላይ ገባ እያለ እኮ አልገባም። እኔ ያለሁበት ራይድ ተመችቶኛል። ስለዚህ ኦርቶዶክሳውያን አልዳኑ ማለት ነው። ከተመቸ ራይዱ ምንም መሳቅ ምንም እኔ ላይማ ሙደት ጌታ ደሜ ልጠይቅህ ከኔ ቆይ ወንጌል አማኞች ድነዋል ነው አልዳኑም የምትለው አንተ? ወንጌል አማኞች ድነዋል፣ ኦርቶዶክሶችም ድነዋል። እና ምንድን ነው የሚያለያያችሁ ታዲያ? ሁለቱም ከዳኑ በመሰረታዊ ነገር ያለያዩ? ምንም አይለያዩ። ሁለቱም የእግዚአብሔር መንግስት ወራሾች ናቸው እንጂ መሰረታዊ ነገሮች እነዚህ በአምስቱ ሶላ በአምስቱ አዕማደ ምስጢራት አይለያዩ። ምንም የሚለያዩበት ነገር የለም። ምንም አምጣ ይለያያሉ ብለህ እርግጠኛ ነህ? ምን ለምሳሌ አይደለም ነው። አይ አንዳንድ አስተማሪዎች እናንተ ክርስቲያን አላችሁ ምናምን ይላሉ። ወንጌል አማኞች አስተማሪ አይገባኝም እኮ እኔ መጽሐፍ ቅዱስ ምን ይላል የሚለው ነው የማየው። ገባህ አይደል? ስለዚህ ወንጌል አማኝም ኦርቶዶክስም ድኗል፣ ሁለቱም ድኗል። በቃ እሺ። አንተ የትኛው ነው ያልዳነው? ወንጌል አማኙ ነው ያልዳነው? ኦርቶዶክሱ ነው ያልዳነው? አይ ለመጠየቅ ያክል ነው። አንተ የትኛውን ለምንድን ነው የምትስቀው? የሳቀው ለምን አይደለም? ደሜ አንተ ነው አይደለም? አንተ ኦርቶዶክስ አልዳነችም ብለህ የምትስቀው ነው አይደለም? አታቀሳስር፣ እንደሱ አይደለም። ስለዚህ ለምንድን ነው የሳቀው? ልነግርህ ነው እኮ ስማኛ። ሰው ይኸውልህ፣ ሰው አንድ ቦታ ነው ድኗል የሚለው አንድ ቦታ ነው እንጂ ሁለት ቦታ ሆነህ እንዴት ሁለቱም ድኗል ትላለህ? በቃ ያ ችግር አሁን አንተ ይሄ ነው
ችግር ይሄ ነው። አንተ በመጀመሪያ ሁለቱም የተለያየ አስተምሮ አላቸው። አንተ የት ቦታ ነው ያለው? ኦኬ አንተ የትኛው ቦታ ነህ አንተ? እኔ አልነግርህም። እኔ ያለሁበትን አልነግርህም። አሁን ዘንድሮም አትናገርም? ቆይ ልንገርህ። አይ ኖ አንተ ልጠይቅህ ነው የገባሁት እኔ። ኖ አንተ እንዴት ሁለቱም በአስተምሮ ይለያያሉ? ያለበትን ካላወራ ለምን ያለበትን ሳትናገር እኔ ፓጋን ስማኝ፣ ዛብሎ ከእሱ ጋር ጨርስ አባቴ። አንተ ያለበትን ሳታወራ ጥያቄ ራሱ ብቁ አይደለም። መጀመሪያ ስምን ሳትናገር ኪንግ ሚዩት እንዳታደርገኝ ጌታ። ለአሁን እኔ የኦርቶዶክስን መዝሙር አዳምጣለሁ፣ የፔንቴን መዝሙር አዳምጣለሁ፣ የኦርቶዶክስን ትምህርት እከታተላለሁ፣ የፔንቴን ትምህርት እከታተላለሁ። ከዘላለም ሕይወት የሚያጎለኝ የለም። ለእኔ ይበራልኝ፣ ለአንተም ይብራል። አሜን በል። ሁለቱ የተለያየ አስተምሮ ነው ያላቸው። አንዱን እኮ ነው መምረጥ ያለብህ እኮ። ሁለቱም የተለያየ አስተምሮ ነው ያላቸው አይደል? የትኛው ጋር ነው የተለያየ ትምህርት ያለው? የቱ ጋር? ምኑ ጋር? እንዴት ነው ቀይና ነጭ መረጥ ስትባል ሁለቱም ነጭ ነው ይባላል ወይ ሁለቱም ቀይ ነው ይባላል? የተለያየ ትምህርት ያለው አምጣልኝ እስኪ። ምኑ ጋር? የቱ ጋር? ምንም የተለያየ አስተምሮ የላቸውም እኮ ንገረኛ በጌታ። ለምሳሌ አንደኛው በኢየሱስ ክርስቶስ ብቻ በማመን ብቻ ትንናለህ ይላል። አንደኛው ደግሞ ምንድነው የሚለው? ስራ ይጠብቃል ይላል። አንተ አሁን ከየትኛው ወገን ነህ? የትኛው ነው ስራ ይጠብቃል ያለው? በኦርቶዶክስ ጋር በኦርቶዶክስ ጋር ስትሄድ በማመን ብቻ የሚል ነገር አያምኑም። ጴንጤ ጋር ስትሄድ ደግሞ ማመን ብቻ የሚለውን ያምናል። መጀመሪያ ኦርቶዶክስን እወቃት፣ ሳታውቃት አትናገር የሚባለው አንድ ሰው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የክርስቶስ ኢየሱስን አዳኝነት ምንም ስራ ሳይሰራ በማመን ይድናል። ከዳነ በኋላ ደግሞ ምን ይሆናል? ስራ ይጠበቅበታል። ከዳነ በኋላ ስራ ይጠበቅበታል። ያ ስራ ደግሞ ምንድነው? ሚስጥራትን መጠበቅ። አንደኛው መጠመቅ አለበት፣ ቁርባን መውሰድ አለበት፣ እምነቱን አጥብቆ መያዝ አለበት። ገባ? በኢትዮጵያ ወንጌላውያን አማኞችም እንደዚሁ አንድ ሰው በኢየሱስ ክርስቶስ ማመን አለበት። ካመነ በኋላ ያመነውን እምነት ማስጠበቅ አለበት፣ መጠመቅ አለበት፣ ቁርባን መውሰድ አለበት። ተረዳይ? ስለዚህ የቱ ጋር ነው የተለያየው ነገር? እስኪ አስረዳኝ። ስለዚህ እምነት ብቻ የሚለው ፕሮቴስታንቶች እምነት ብቻ የሚሉ ትክክል ነው ማለት ነው? ያ ምንድነው እምነት ብቻ ብለህ ብቻ የሚለውን አሁን አንተ ከኦርቶዶክስ ጋር ለማጋጨት ፈልገህ ነው? ብቻ የሚለው ለማጋጨት አይደለም። ኖ ሪያሊቲ ነው የምነግርህ። አንድ ሰው ፕሮቴስታንት ለመሆን 5 ሶላ መቀበል አለበት። ብቻ የሚለውን ለምን ታመጣለህ? አሁን ለምን ታመጣለህ? ብቻ የሚለውን እሱን ካላመንክ ፕሮቴስታንት መሆን አችልም። እሱን ካላመንክ ፕሮቴስታንት መሆን አችልም። አዳም ብቻ የሚለውን ቃል ኦርቶዶክሳዎች ስለማይቀበሉት አንተ አሁን ብቻ በሚለው እንለያያለን ልትል ነው። እኔ አይደለሁም ያልኩት። አሁን ባልኩት እምነት አዳምጠኝ። እኔ አይደለሁም ያልኩት ደሜ። አሁን ባልነው ትምህርት፣ አሁን በተነጋገርነው ትምህርት፣ አሁን ባልኩት ትምህርት ኦርቶዶክሳውያንም ወንጌል አማኞችም ድነዋል አልዳኑም? አሁን በነገርኩ እኔ በሱ አሁን ባልከው ስለማመን እኔ ድኛለሁ። በቃ ብርድ ምን አቋም ቢስ አቋም የለም። አንድ ነፈለገ እኔ ከእናንተ ጋር ነኝ። አንድ ሙዚቃ እኔ ከእናንተ ጋር ነኝ። አቋም ይኑር በእናትህ። እድሜ ልክ እንዲህ ሽልምጥምጥ ሰው አይመቸኝም። አቋም አይኖርም። አንተ እድሜ ልክህን እንዴ ነገሩ አይደል እንዴ? አንተ በቃ በቀደም ኔቸር ልውሰድሽ ብለህ አጋፈጡ እኮ በቃ። ደግሞ ተመልሰ ደግሞ ከእነሱ ጋር ትጣበቃለህ። እንደገና ኤርሚያስ ቤት ትገባለህ እንዴ? አቋም ይኑር በእናትህ። እንደዛች ራይድ እንዲህ አቋም ይኑር በጌታ እግዚአብሔር። ደምሮ ቤት እንደዚህ መሽለጥለጥ የለም አባቴ። አቋም ይኑር በቃ አለቀ። እኔ የአቋም ሰው ነው የሚመቸኝ። የአቋም ሰው ጌታ ምስክር ማለት ነው። ሽልምጥምጥምጥምጥ ይላል። ዳቦ ቤት ውስጥ ነው ያለሁት በጌታ